ችለን በረን እነሱን አይተን ብንመለስ በጣም ደስተኛ ነኝ። እመቤትን ስራ ነበርኩኝ። ማርያምን እህቶች አታልቅሱ፣ አታልቅሱ። ፕራንክ ነው ከእዩ ጋር ያለው። እንደውም ልንገራችሁ ማለት ነው እናንተን ለማጽናናት ብሩክና ሀይሚ በስተመጨረሻ በስርዓቱ ነው። በስርዓቱ ማለት ምንድን ነው? በስርዓቱ ማለት ቤተሰብ አውቆ በስነ ስርዓት ቃል ኪዳን ያረጋሉ ነው። ለምን ምለው ይሄ ፕራንክ መጨረሻ ላይ ወደ እርቅ ሲመጣ ትክክለኛ እንደማ መዲቲዩብ እንኳን ይገርማል እኮ የብሩክ ነገር እኮ ይገርማል። እኔ ብሩክ አለ ልብ ይስጥክ ሪሊውን ነው። አሁን ከመዲቲዩብ ጋር የምትሰራው ማነት አብርሽ ጋር መታልቅሳ ቤተሰቧን ለመቀየር አሁን ያለችበት ህይወት እንዴት እንደሚያምር ለምን ቤተሰቧን አስከብራ እሷ አክብራ። ብሩኬ ግን ጎትተክ ቤት አስገብተካት ከዛም በኋላ ነገሮቹ እንግዲህ በሚልበት ከዛም በዚህ ፕራንክ መጣክ፣ በዚህ ድራማ መጣክ። ዛሬም ነገም ስለ ብሩኬ ላወራ ብቻ ሳይሆን አታልቅሱ ውዶቼ፣ ሪሊውን ነው። ሀይሚና ብሩኬ ዛሬ ይለያያሉ? አይለያዩም። ገባችሁ? ለምን መሰላችሁ? ብሩክና ሀይሚትዬ የማይስማሙበት ነገሮች ሊኖሩ ይችላሉ። ለምን እኛ ሴቶች መጠቃለልን ነው የምንፈልገው። መጠቃለል ምች እንደ ብሩኬ ጎትቶ 3 ለድራማ ቬሎ በማስለበስ አይደለም። ገባችሁ? ያ ነገር ውስጥ ሁላችን ውስጥ የሚያጋጨን ነገር ይኖራል። ሞርዛን በትዳር ያ ፍቅር ሲጀማምሩ ማለት ነው። ገባችሁ? እና ግን ምንድነው ያ ነገር ከተስተካከለ ብሩኬ ሀሳቡን ቀረብ ካረገው፣ ለምን ብሩኬ ያው ሬዲ አይደለም። ሀይሚን ይወዳታል፣ ሀይሚን ማጣት አይፈልግም፣ ግን ሬዲ አይደለም ውዶቼ። ከእዩ ጋር ለምትሉት ብሩክና እዩ ምንም አይገናኙ። ሬዲ እኔ አልምልም። ገባችሁ? ስለዚህ ቢያንስ በውስጥም እንደዚህ ተመካክረው ላይክ ወደ ጋሽዬም ወደ ሙሽም ስለመጣ ምንድነው ነገሩ በስነስርዓት እንደውም በትዳር በስነስርዓት ወደ ትክክለኛው ህይወት ይመጣሉ። ወደ ድራሙ አይደለም። ይሄ ቀለበት እያነሱ ሰው የላከውን ቀለበት እያጠለቁ አይደለም። በቃ ሀይሚ ማለት ሺዝ ስማርት ናት። እንደውም ከሀይሚ ብዙ ነገር ተማሩ። ብራችሁን አስረክባችሁ ህይወታችሁን አስረክባችሁ ፍቅራችሁን ገላችሁ ሌላ ነገር ውስጥ እንዳትገቡ ማለት ነው። ስለዚህ ሀይሚ ሺዝ ስማርት ናት። አታልቅሱ። ፕራንክ ነው፣ አይለያዩም። ፕራንክ ነው የሚለው ምንድን ነው? የእዩ ጋር ያለው ነገር ፕራንክ ነው ዶች፣ የሚዲያ ሽፋን ነው። ሀይሚና ብሩኬ ደግሞ ይታረቃሉ፣ ወደ ሰላም ይመጣሉ። 4 ነጥብ። አሰላሙ አለይኩም ራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ አንዳንድ እህቶች አለሽ ስድብ አጽፉም እናንተ አግቧታ በግድ ነው ምናምን ለምትሉት ማለት ነው። በግድ ትዳር የለም፣ በግድ ትዳር የለም። ግን ሰው ለምን ያንገላታል? ብሩኬ የሆነ እኮ አለ እኮ ውዶቼ፣ ከሚዲያ ጀርባ መጨረስ ይችላሉ። ሀይሚዬም ብትሆን ከሚዲያ ጀርባ መጨረስ ይችላሉ። ግን እዚህ ጋር አንድና አንድ ስራ ስለሆነ ስራ እየተሰራ ነው ያለው። ስራ የምልበትን ፓርት እየነገርኳችሁ ነው። ከእዩ ጋር ምንም አይነት ሪሌሽንሽፕ የለውም ብሩኬ ይህን ድራማ ለምን መረጠ? እሱ ነው ለእኛ ግራ ይገባል። ሞርዛን ደግሞ እንቅጩን እንድንናገር ይሄ ድራማውን እስከ መጨረሻው መከታተል ነው ያለብን። እዩ የመጣቸው ለድራማ ነው። ኦፍኮርስ እውነተኛ ለምን መሰላችሁ? እኔ አሁን ለምሳሌ ትዕግስትም ባልሽ ቺት ካረገ ይሄ ምንድነው? የመለያየት ነው። ሌላ እርቅ ምናምን አይኖርም እኮ ገባችሁ? ግን ብሩኬ አላረገም፣ ብሩኬ አያደርግም። እንኳን ብሩኬ ወደ እስከ ማርገዝ ከእሷ ጋር ቁጭ ብሎ ኮፊ ሊጠጣ ቀርቶ በጣም ከሚወዳት ባለውለታዬ ያደራ ልጅ እያለ ሀይሚዬን ከእሷ ጋር እንኳን ፍቅር አፈቅርሻለሁ የሚለውን እንኳን አይጠቀምም። ተሳስቶ ማለት ነው። ለድራማው ቀለበት ሲያደርግ እንኳን አይጠቀምም። በጣም ጥንቁቅ ነው። በጣም ይፈራል እንደዚህ ነገር ገባችሁ? ለምን እሱ አሁን ፍቅር ሲባል ራሱ የሚረገዝ ነው የሚመስለው። ከምር በንፋስ ባይዘው በልጅነታችን የሆነ ከረሜላ አለ፣ ዱብል ከረሜላ ማለት ነው ያስረግዛል አንላ ከምር ከለር ያላቸው ከረሜላ ማስኪታዎች ክብ ማስኪታ ያምር ዩኒቨርሲቲ ሊሆን ነው። እና ብሩኬ ፍቅር ራሱ ከተባለ እርግዝ የሚደረግ ነው የሚመስለው። በጣም ነው የሚፈራው። እና በዚህ አጋጣሚ ብሩኬ እኔ በበኩሌ ቺትም አያደርግም፣ ጨዋ ነው። ግን ምንድነው አጭበርባሪ ነው። እኔ በብሩኬ እንዳቃጠልከኝ ወይኔ
እና ውዶች አታልቅሱ። ፕራንክም ነው ስራም ነው። ስራ ባይሆን አይመላለሱም። አባቶች ጋር ምናምን የሚሄዱት ደግሞ ያ ፕራንኩን ለማሳመን ነው። እና ተረጋጉ የምወዳችሁ እህቶቼ፣ ስለ ራሳችሁ ህይወት አስቡ። ሀይሚና ብሩኬ ወደ ሰላም ሲመጡ ዛሬ እነግራችኋለሁ ስለ ራሳችሁ ህይወት። ሜቢ ደግሞ እንደናብርሽ ዝም ብሎ ሊተረማመሱ ሊሆን ይችላል። ዛሬ ይመጣሉ፣ እናያቸዋለን። ብሩኬትም ሀገር አይሄድም። ማን ፈቅዶ ይሄድ? ባይዘው እዚህ ጋር እኮ በግድ አግባ አልተባለም፣ በግድ አፍቅር አልተባለም። ግን እንቅጩ መናገር ይሄ ማሻሻት ምንድን ነው? ይሄን ያክል ብሩኬ ግን ቢስሚላህ ያሁን የመዳም ቅመሞችን አያሳዝኑም? ከምር አንዳንድ እህቶቼ ደግሞ አታጣሉ ምናምን። እንደ ሀይሚና ብሩክን እኮ ፈጣሪ ነው ያገናኙ። ማንም ሰው ብሩክን ቢቃወም ሀይሚዬም ቢቃወም እነሱ ራሱ ይተዋወቃሉ። ስለዚህ ዛሬም ነገም ዘር ለገበሬ ከእዩ ጋር ድራማ ነው። እንደውም መጨረሻ ላይ ወደ እርቅ ሲመጣ ማለት ነው የጀመረውን ያቦካውን ነገር ወደ እርቅ ሲመጣ በስነ ስርዓት ሽማግሌ በስነ ስርዓት ማለት ነው በስነ ስርዓት ቃል ኪዳን ምናምን አድርጎ ወደ ሰላሙ ይመጣሉ ነው ምለው። ገባችሁ? ሪሊውን ነው። ለምን ብሩክ የተጠቀመው ሲስተም እኮ በጣም እንደው አንዳንዴ እኮ እኔ እንጃ አስቡት የባለፈውን እና እነት ሂጂ ተናግሯል። ኖ ሾርት ሚሞሪ ሪሊውን ነው። እኔ አሁን በብሩኬ ላይ ግንፍል የሚያደርገኝ ውዶቼ ይሄን የጀመረውን ድራማ አይደለም ያኔ የሚያጃጅለው ያኔ ማለት ነው ያኔ 1 ሚሊዮን የገባውን ተቀበለች ነው ምናምን የሚለውን አይቶ መልሶ ቪዲዮ ያለብሳታል። መልሶ ግን ሺዝ ስማርት ናት ሀይሚዬ፣ ሺዝ ጀንትል ናት። ብዙዎቻችሁ ከሀይሚዬ ተማሩ። ስደት ላይ ህይወታችሁን ሰጥታችሁ ብራችሁን አስረክባችሁ መጨረሻ ላይ ፍቅር ያ ሰው ካሌለው ምንድን ነው ያወናብዳል፣ እንደምናየው ማለት ነውና ሀይሚቴ ሺዝ ስማርት ሪሊውን ነው። ፍቅር ማለት ከባድ ነው ወዶች። ዛሬም ነገም ይሄ ነገር እኔ ውሸት ነው የምለው። አታ በድራማውም እየተጎዳ ያለችው ማናት? ሀይሚ ናት። ያ ሁሉ ፍቅራቸው ሀይሚዬ ማጣት ከሞቴ ብሩኬ እኮ ያማል ወዶቼ። ሪሊውን ነው። ግን ምንድን ነው እምነቱ እንዴ? ሪሊውን ነው ይሄ ቀባጣሪ። እኔ እኮ አንድ ሰው የሚያፈቅራችሁ ያ ሁሉ ጨዋታቸው አይነፋፈቁም? ያ ሁሉ ቀልዳቸው እንዴ? ቡታጅራ ደግሞ በደህና ቀንም አይመቻቸውም። እና ለማንኛውም የምታለቅሱ እህቶቼ ተረጋጉ። ዘር ለገበሬ ምን አለች በሉ። በመጨረሻው በጥሩ ሁኔታ ነው ወደ ትክክለኛው ህይወት የሚመጡት። ከዛን እናንተ ደግሞ እኔን የምኮረኩሟችሁ ማለት ነው። ዛሬ ያለቀሳችሁት ሀይሚና ብሩኬ ወደ ሰላም ይምጡና እኔ ነኝ ተረኛው እንትምላችሁና ዱአ አድርጉ። አብሽሩ። መቼም ቢሆኑ አይለያዩም። ሪሊውን ነው የምነግራችሁ። ለምን ብሩኬ ያው እንደነገርኳችሁ ትዳርን ይፈራል። እንደ አብርሽ እኔ አንድ ልጅ ማሳደግ አልፈልግም በግፍፊት ነው የገባሁት። ብሩኬ አሁን ይፈራል። በዚህ እድሜው የልጅ አባት መባል፣ በዚህ እድሜው ባለትዳር መባል አይፈልግም። እንደነገርኳችሁ ደግሞ ያው የአቦጊዳ ሽፍታዎች ናቸው ቡታጅራ ላይ ወንዶቹ ሞርዛም ማለት ነው። እና ሶዛት ኤኒዌይ ትምህርት ቤት ብቻ ስለሄደ አይደለም። እና እኔ በጣም ነው የሚገርመኝ እችን የመሰለች ስማርትን መነገጃ ሊያደርጋት ያሰላም እንተያያታለን። ለማንኛውም አርፈ ብሩኬ ከዚህ ድራማ ውጣለን። አታጨራርሰን እርስ በርሳችንን። እና ውዶች አታስቡ፣ አትጨነቁ። ብሩክና ሀይሚቴ መቼም ቢሆኑ አይለያዩም። እኔ ብሩክ ጥላቻ የለኝም። ሪሊውን ነው። የብሩክ ጥላቻ ቢኖረኝማ እንኳን ተለያያችሁም እኔ ኔቨርስ እንዲለያዩም አልፈልግም። አይለያዩም። ፎርዋት የሚለያዩ እሱ ፈሪ ነው። አትፍራ። ትዳር በጣም ነው የሚያኮራው። ትዳር ብዙ ርስቅ ይዞ ነው የሚመጣው። ትዳር ኮራ ነው የሚያደርግክ። ትዳር የያዘ ሰው እኮ በቃ በጣም እኔ የተከበረ ነው። ሪሊውን ነው በፈጣሪ ማለት ነው። ስለዚህ አትፍራ፣ ድፈር። እኔ እኮ እዩን አስረገዘ የኔ ካልሆነ ሲል እንዴ ፍቅር የሚብለው ፍቅር እወድሻለሁ ነው እንጂ ፍቅር ራሱ የሚያስረግዝ ነው የሚመስለው። እሱ እንዴት ደፍሮ እንደዚህ ያለ? እኔ እኮ አይታየኝም። የእዩማ አይታየኝም። ለማንኛውም አብሽሩ። ሀይሚና ብሩኬ ሁሌም አንድ ናቸው። ለማንኛውም መጨረሻውን እናያለን፣ እንፈርዳለን። ተጠንቀቅ። የሚዲያ ከቨር አደርጋለሁ ብለክ ብሩኬ ፕራንክን ብታቆም ኢት ኢዝ ግሬት። ዩ አር ሊስን ማይ ቮይስ ኦኬ። እንጨርሳለን እና አትለያዩም ኢንሻአላህ።